ሰለሞን የሚባል ሰው በግብጽ ሀገር የሚኖር ገንዘባቸውን እሱ ጋር ነበር የሚያስቀምጡት። ይኸውልህ ግብጽ ሀገር የሚኖሩ አበሾች ሰው ቤት የሚሰሩ ሰዎች ባንክ አካውንት ስለሌላቸው ህገወጥ ስለሆኑ መኖሪያ ፍቃድ ስለሌላቸው ባንክ አካውንት መክፈት ስለማይችሉ ብር ደግሞ አረብ ቤት እጃቸው ላይ አስቀምጠው ቢገኝባቸው ሰዎቹ ሰርቃችሁን ነው እንደዚህ ነው ይሉናል ብለው ስለሚፈሩ የሚያምኗቸው ኢትዮጵያውያን ሀበሻ ሱቆች ውስጥ አካባቢያቸው ባለ ነው የሚያስቀምጡት። እህታችን ከነዛ ውስጥ አንዷ ናት። 32 ሰዎች ከሷ ጋር አብረዋሉ። ሌሎቹን አናቃቸውም። ሰለሞን የሚባል ልጅ ብራቸውን ወስዶ እንደተለመደው ባስቀመጡበት ነበር በሰላም ሀገር ብሩን ይዞ ኢትዮጵያ ገባ። አሁን ኢትዮጵያ ነው ያለው። ወደ ፈረንሳይ ሊሄድ ነው እየተባለ ነው። እና ምን እናድርግ ነው ጥያቄው። ከህግ አንጻር ምንድነው ማድረግ ነው? ያዘኛ ቡዬ ኔትወርኩ ያዘኝ። ምንም አልሰማሁሽም። ኔትወርክ ያዘኝ። እሺ እደግማለሁ። ወጥቼ ልመለስና አለቅባ ልቤ ወረደ። ወይ ነቀለው። ኔትወርክ የለውም። የሁሉ አውርቼ ምንም አልሰማም። ቆይ ሲመለስ ደግማለሁ። ልቤ ወረደ። ሜምበሩ ቀንሷል። ከ3200 ወደ 2600 ወረደ። ሜምበር ሁኑ ሁላችሁም ጋይስ ሜምበር። ወይኔ ይሄ የሜምበር ጉዳይ ብቻ ነው ሊገባኝ አልቻለው። ለምንድን ነው የሚወርደው ውዶቼ? ምን ሲሆን ነው? የቲክታክ ምልክት ነው አሁን የምትሰጡኝ። የቲክታክ ምልክት የቲክታክ ምልክት አበባ አትስጭኝ ሚሾ። የቲክታክ ምልክት የቲክታክ ምልክት ሁላችሁም የቲክታክ ምልክት አበባ አይደለም ኑሪ። የቲክታክ ምልክት ይሄ የቲክታክ ምልክት ይኸውልሽ። ሶፊ የምትሰጠውን አያችሁት? ይሄ የቲክታክ ምልክት ነው። ሶፊና ንጋቷ የሚሰጡ አይነት እሱን ነው የምትሰጡ። የቻለ ደግሞ የቲክታክ ምልክት ኮፍያና መነጽር ይስጠኝ እንደ ሃኒ ቴንኪዩ። ኮፍያና መነጽር የምትችሉ ኮፍያና መነጽር፣ የማትችሉ የቲክታክ ምልክቷን ይቺ ነው ባለ አንድ ኮይኗን እሷን። ቴንኪዩ ሶፊዬ። በእምነት ቃል እንትን ቅልቦች ተመልሶ ይመጣል። እሺ ማሬ በዋትሳፕ ልንገረው እና መልሶ መጥቶ ይንገረን እንዴ። ኔትወርኩም ቢያለው ኮፒ ሊንክ አድርጉልኝ ፕሊስ። በቃ ኮመንት ላይ አደጋግሞ አትንገሩኝ። እነ ከሌ ስላንቺ አካውንት ማዘጋት እያወሩ ነው ምናምን እያላችሁ አታውሩልኝ። እሱን በምጽፉበት ሰዓት ታፕታብ እና ኮፒ ሊንክ አድርጉልኝ። ኮፒ ሊንክ አድርጉ። የቲክታክ ምልክት ያለው የቲክታክ ምልክት ይስጠኝ። ሪፖርት እያደረጉ ነው። በጣም አታዩትም እንዴት እንደሚንቀጠቀጥ አካውንት። ቴንኪዩ ኤችኤም ቴንኪዩ ሪቾ ቴንኪዩ። ኮፒ ሊንክ አድርጉልኝ። ጊዮን ቴንኪዩ። በእንትን እናንተ ታፕታፕ በእንትን አድርጉ። በቲክታክ ምልክት ታፕታፕ፣ በቲክታክ ምልክት ታፕታፕ ማለት የቲክታክ ምልክት ያለማቋረጥ ስጡኝ። ታፕታፑን በቲክታክ ምልክት አድርጉት እና ኮፒ ሊንክ በደንብ አድርጉ። አሁን አፍቃሪ እናስገባለን። ቅልቦች መምጣት ካልቻለ በእምነት ለምንድን ነው ቁጥሬን ዝም ብለሽ የምታድዩ? በእምነት አልሰማም እንዴ? የለሁም ጋይስ ተቋርጫለሁ።
አለሽ አቡዬ። እሺ በእምነት እየጠየቅኩሽ ነው። ከግብጽ የግብጽ እኔ ማንም ቁጥሬን አያውቀውም ነበር። ለአንቺ ብቻ ነበር የሰጡት። የሀገር የግብጽ ቁጥር ዋትሳፕ ላይ ይደወልብኛል፣ ቦቲም ላይ ይደወልብኛል። ለምንድነው ቁጥሬን የምትሰጪው ለሰው? በእምነት ቮይስ አድርጊልኝ። ኔትወርክ አስቸገረኛል። እንቅልቦች እሺ ገባው ባጓራ ሳብኩት አቡዬ። ልክ ቮይስ ላደርግልክ ስል ገባክ። አሁን ልንገርክ ባጓራ ገባክ። ኔትወርኬ በጣም እየረበሸ ነውና ምናልባት አጠራርክሽ ወይም በቮይስም እሺ ባጭሩ ልንገርክ፣ ቶሎ ልንገርክ። ግብጽ ሀገር አንድ ሰለሞን የሚባል ሱቅ ያለው ሰውዬ የመቶ ምናምን ልጆችን ብር ሁሌ እሱ ጋር ነበር የሚያስቀምጡት። እስከዛሬ በታማኝነት ሲያስቀምጥ ሲቀበል ሲልክላቸው ነበረ። ምክንያቱም ግብጽ ሀገር የሚኖሩ ኢትዮጵያውያን ሰው ቤት የሚሰሩ ባንክ አካውንት ስለሌላቸው ህገወጥ ስለሆኑ የሰሩበትን ብራቸውን አረብ ቤት ካስቀመጡ አረቦቹ አንድ ቀን ቢጣሉ ብሩን ሰርቃችሁን ነው ብለው ስለሚወስዱባቸው ፖሊስም ሊጠሩባቸው ስለሚችል ብራቸውን አምነው አረብ ቤት አያስቀምጡም። ሀበሻ ሱቆች ነው የሚያስቀምጡት። በየሰፈሩ ያሉ የግብጽ በአካባቢያቸው አቅራቢያቸው የሚገኝ ሀበሻ ሱቅ ወስደው ነው ገንዘቡን የሚያስቀምጡት። ስለዚህ እነ በእምነት ኔትወርክ ነቅሯት ወታለች። ሶፊዬ ታስገባታለች አሁን። በእምነት እሷ የላከችልኝ ስም ዝርዝር ከተበሉት ዋጋ ጋር ከፈረሙበት እንትን ጋር 32 ሰዎች ናቸው። በአጠቃላይ ግን ወደ ከዛ በላይ ናቸው። በኢትዮጵያ ወደ 17 ሚሊዮን ብር ሰለሞን ወስዶ ሚስትና ልጆች አሉት። ሚስትና ሁለት ልጆቹን ግብጽ ሀገር ላይ ጥሎ ኢትዮጵያ ገብቷል። አሁን ኢትዮጵያ ገብቶ ጋብቻ ፈጸመ እና ወደ ጣሊያን ሊሄድ ነው። ወደ ጣሊያን ወይም ወደ ፈረንሳይ መሰለኝ ሊሄድ ነው እና ከመሄዱ ከማምለጡ በፊት ከህግ አንጻር ምን ማድረግ እንችላለን ብራችንን እያሉ ነው። ምን ማድረግ ይችላሉ? አይ ሆፕ ኔትወርክ ካልተቋረጠም ሰምተኛል ብዬ ተስፋ አደርጋለሁ። አይ አሁን አሁን በደንብ ሰምቼሻለሁ። ምናልባት በቀደምም ከተኛው በኋላ ቢሆንም ጠዋት ላይ የመልእክትሽን ሰምቼው ነበረና ጠቆም አድርገሽዋል። ይህንን ጉዳይ መሰለኝ ከዚህ ጋር የሚገናኝና ሪል ከሆነ ማስረጃና መረጃ እርስ በርሳቸው ምስክር መሆን የሚችሉ ከሆነ ቢያንስ ኢትዮጵያ ከብራቸው ከተበላ 3 እና 4 ሰው ካለ ማሳገድ ይቻላል። እሱ የትም እንዳይሄድ ገንዘቡንም እስኪጣራና ገንዘቡን እስኪከፍል ድረስ ማሳገድ ይቻላል። እና ይሄንን አንድ ወይንም የባለፈው ዶክተር የህግ